የቀድሞው የኢራን እስላማዊ አብዮታዊ ዘብ IRGC አዛዥ የነበሩት ሞሐሴን ረዛኢ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ወይም ሱፕሪም ናሽናል ሴኩሪቲ ካውንስል ዋና ጸሐፊ ሆነው ተሹመዋል። ሹመቱ የተሰጣቸው በፕሬዚዳንት መሱድ ፔሽኪያን ሲሆን ከፍተኛው መሪ ሞጅተባ ኻሜኒ ደግሞ በምክር ቤቱ ውስጥ የእሳቸው ተወካይ አድርገው ባወጡት አዋጅ መሰረት እንዲጸድቅ አድርገዋል። የ71 ዓመቱ አዛውንት ሞሐሴን ረዛኢ ከ1981 እስከ 1997 እንደ አውሮፓውያኑ አቆጣጠር የIRGC ከፍተኛ አዛዥ ሆነው አገልግለዋል። በኢራን ኢራቅ ጦርነት ወቅት ቁልፍ ወታደራዊ መሪም የነበሩ ሰው ናቸው። በኋላም በኢራን የጥቅም መለያ ምክር ቤት ወይም ኤክስፔንደንሲ ዲስክሪሚናንት ካውንስል ውስጥ አባል ሆነው ሰርቷል። በዓለም አቀፉ የነዳጅ ንግድ ወሳኝ መስመር በሆነው በሆርሙዝ ሰርጥ ላይ ኢራን ሙሉ ቁጥጥር ሊኖራት ይገባል የሚል ጽኑ አቋም ያላቸው ሰው ናቸው ሞሐሴን ረዛኢ። ታዲያ ሰርጡን መቆጣጠር ከደርዘን አቶሚክ ቦምቦች በላይ ዋጋ አለው ሲሉ ቀደም ሲል ተናግረው የነበሩት እኚህ ሰው በወታደራዊ በኢኮኖሚያዊ እንዲሁም በፖለቲካ ዘርፎች ያላቸውን ረጅም ልምድን በመጠቀም በጦርነቱ ወቅት የተለያዩ የደህንነትና የፖለቲካ ተቋማትን ለማስተባበርና ለማመጣጠን ተመርጠው ስለመሾማቸው እየተነገረ ይገኛል። ሹመታቸው የመጣው የሆርሙዝ ሰርጥ መዘጋት እንዲሁም ከአሜሪካና ከእስራኤል ጋር በተፈጠረው ከፍተኛ የጦርነት ወቅት መሆኑ ደግሞ እኚህ ሰው በዚህ ቀጣዩ የጦርነት ምዕራፍ ላይ የራሳቸው የሆነ ከፍተኛ ሚናን ይወጣሉ ተብሎ ተጠብቀዋል። በተለይ ደግሞ ሹመታቸው የኢራን የደህንነትና ወታደራዊ ፖሊሲ ወደ ማጥቃትና ለረጅም ጊዜ የጦርነት ዝግጁነት ወይም ኦፌንሲቭ ዴተራንስ መሸጋገሩን የሚያሳይ ነው። ይህም ኢራን ከአሜሪካ ጋር ለምታደርገው ማንኛውም ድርድሮች ወይም ፍልሚያዎች የጸናና የማይበገር አቋም እንደምትይዝ የሚያመላክት ነው የሚሉ ሀሳቦች እየተነሱ ይገኛል። ዛሬ በዝርዝር የምንመለከተው የእኚህ ሰው ሹመትና ቀጣዩ የጦርነት ምዕራፍ በምን መልኩ ሼፕ ያደርገዋል። እኚህ ሰው ሃርድላይነር የሚባሉ ኢራን ከ10 አቶሚክ ቦምቦች ይልቅ ሆርሙዝ መያዝን ይሻላታል የሚል አቋም ያላቸው ሰው ናቸውና በሆርሙዝ ዙሪያ ድርድር እየተደረገ ባለበት ወቅት እኚህ ሰው ወደዚህ ስልጣን ወደዚህ ፖዚሽን መምጣታቸው የቀድሞ የIRGC ኮማንደር የነበሩ ሰው መሆናቸው የሞጅተባ ኻሜኒ ተወካይ ሆነው የሚወሰዱ ሰው እንደመሆናቸው መጠን ቀጣዩን የጦርነት ምዕራፍ በመቅረጽ ሼፕ በማድረግ ረገድ የራሳቸው የሆነ ሚና ይኖራቸዋል ተብሎ ይታመናልና የእሳቸውን ጉዳይ ዛሬ እናነሳዋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 400 ሺህ ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8 ሚሊዮን 300 ሺህ ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበት እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500 ሺህ ብር ጀምሮ ቅድመ ክፍያ በቃሊቲ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ። የቀድሞው የኢራን እስላማዊ አብዮታዊ ዘብ ወይም IRGC አዛዥ የነበሩት ሞሐሴን ረዛኢ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሆነው መሾማቸው የቴህራን የደህንነትና ወታደራዊ አቋም ሙሉ በሙሉ ወደ ጠንካራ የመከላከልና የማጥቃት ዝግጅት መሸጋገሩን ያበሰረ ክስተት ሆኗል። ይህ ሹመት የተሰጣቸው በፕሬዚዳንት መሱድ ፔሽኪያን ሲሆን በከፍተኛው መሪ ሞጅተባ ኻሜኒ ልዩ አዋጅም እንደጸደቀላቸው ተነስቷል። የዚህ ውሳኔ ዋነኛ መልእክት ኢራን ከአሜሪካና ከእስራኤል ጋር በሚኖራት ማንኛውም ፍልሚያ ወይም የዲፕሎማሲ ድርድር ላይ የማትበገር ለረዥም ጊዜ ጦርነት ዝግጁ የሆነች ሀገር መሆኗን ማረጋገጥ ነው የሆነው። ይህንን ውሳኔ በቅርብ የተመለከቱ የጂኦፖለቲካ ተንታኞች አሁን እያሉት እንዳለ ከሆነ ረዛኢ ወደዚህ ከፍተኛ የስልጣን እርከን መምጣታቸው ተራ የአስተዳደር ለውጥ ወይም ተራ የሰራተኞች ሽግሽግ የስልጣን ሽግሽግ አይደለም። የ71 ዓመቱ ረዛኢ በኢራን ወታደራዊና የደህንነት ታሪክ ውስጥ ትልቅና ጉልህ ሚና የነበራቸው ሰው ናቸው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት የአገሪቱን የውጭ ፖሊሲ፣ ወታደራዊ ስትራቴጂ፣ የክልላዊ ህብረትና የኒውክሌር ጉዳዮችን የሚያስተባብር የበላይ አካል በመሆኑ የእሳቸው በዚያ ቦታ ላይ መሾም የቴህራንን የወደፊት ውሳኔዎች በከፍተኛ ሁኔታ ይቀርጻቸዋል። ኢራን በአሁኑ ወቅት ከባድ
ከባድ የፖለቲካ የኢኮኖሚና የወታደራዊ ውጥረት ውስጥ ባለችበት በዚህ ወቅት የረዛኢ መምጣት በውጭ ሀገራት ዘንድ እንደ ትልቅ ስትራቴጂካዊ መልእክት ነው የታየው። በተለይ በሆርሙዝ ሰርጥ አካባቢ የተፈጠረውን ውጥረትና ከዋሽንግተን እንዲሁም ከቴል አቪቭ የሚሰነዘሩት ወታደራዊ ዛቻዎች በበዙበት በዚህ ሰዓት ረዛኢን የመሰለ ጠንካራ አቋም ያለው መሪ መሾሙ ኢራን ለሁሉም አማራጮች ከከፍተኛ ዲፕሎማሲያዊ እስከ ገደብ የለሽ የጦርነት ሁኔታዎች ዝግጁ መሆኗን የሚያሳይ ግልጽ ምልክት ሆኖ ተቀምጧል። በተጨማሪም ይህ ሹመት በኢራን የውስጥ ፖለቲካዊ መዋቅር ውስጥ ያለውን መረጋጋት የሚያረጋግጥ ነው። በምክር ቤቱ ውስጥ ረዛኢ መኖራቸው በሲቪል መንግስትና በኃያሉ ወታደራዊ ክንፍ መካከል ያለውን ትስስር ያጠናክረዋል። የቴህራን አስተዳደርም በዚህ ውሳኔ አማካኝነት ለቀጠናው ሀገራትና ለምዕራባውያን ኃይሎች የላከው መልእክት ቢኖር ኢራን በብሔራዊ ደህንነቷና በጂኦፖለቲካዊ ጥቅሞቿ ላይ ምንም አይነት ድርድር እንደማታደርግና ለረጅም ጊዜ የሚዘልቅ ማንኛውም ተጽዕኖ ለመቋቋም የሚያስችል ጠንካራ አመራር መገንባቷን ነው። የዚህ ውሳኔ ክብደትና ስትራቴጂካዊ ኤኮ ለመረዳት የሞሐሴን ረዛኢን ረዥም ውስብስብና ተጽዕኖ ፈጣሪ ወታደራዊና የፖለቲካ ታሪክ በጥልቀት መመልከት ያስፈልገናል። ዋናውና የማይሸረሸረው ሀቅ ረዛኢ የኢራንን እስላማዊ አብዮታዊ ዘብ ወይም IRGCን የዛሬውን ቅርጽ የሰጡ ተቃዋማዊ አወቃቀሩን የዘረጉና ለ16 ዓመታት ሙሉ በበላይነት የመሩ ታሪካዊ አዛዥ መሆናቸው ነው። ከ1981 እስከ 1997 እንደ አውሮፓውያን አቆጣጠር ባሉት ወሳኝ ዓመታት የነበራቸው መሪነት ኢራን ከኢራቅ ጋር ባደረገችው ደም አፋሳሽና አስቸጋሪ የ8 ዓመታት ጦርነት ወቅት አገሪቱን በመጠበቅና የወታደራዊ ዶክትሪኗን በመቅረጽ ረገድ ከፍተኛ ሚና እንዲጫወቱ ያደረጋቸው ጊዜ ነበር። ረዛኢ በወጣትነታቸው በ20ዎቹ የዕድሜ ክልል ውስጥ እያሉ ነበር በአያቶላ ሩሆላ ሆሜኒ ቀጥተኛ እምነት ተጥሎባቸው የIRGC ከፍተኛ አዛዥ ሆነው ሊሾሙ የበቁት። በዚያ በግጭት በኢኮኖሚ ማዕቀብና በጂኦፖለቲካ መገለል በተከበበ የጦርነት ወቅት የነበራቸው የወታደራዊ ስትራቴጂክ አመራር የኢራን ወታደራዊ ኃይል ከተበታተነ የፓራሚሊታሪ ቡድን ወደ ዘመናዊ የተቀናጀና አስፈሪ ወታደራዊ መዋቅር እንዲሸጋገር ያደረጉ ሰው ስለመሆናቸውም ይነሳል። በኢራን ኢራቅ ጦርነት ወቅትም የተማሯቸው የመከላከል የአሲሜትሪክ ወርፌር ውጊያና የስነ ልቦና ጦርነት ትምህርቶች ዛሬም ድረስ በቴህራን ዋና ወታደራዊ ዶክትሪኖች ውስጥ እንደ መሰረታዊ ማዕቀፍ ሆነው የሚያገለግሉ ናቸው። ከIRGC አዛዥነታቸው በክብር ከተሰናበቱ በኋላም ቢሆን ረዛኢ ከመንግስት መዋቅር አልተገለሉም። ይልቁንም በኢራን የጥቅም መለያ ምክር ቤት ወይም ኤክስፒደንሲ ዲስክሪመንት ካውንስል ውስጥ በከፍተኛ አባልነትና በዋና ጸሐፊነት ለዓመታት በማገልገል የወታደራዊና የሲቪል አስተዳደር ትስስርን ጠንቅቀው የሚያውቁ ሰው ናቸው። በዚያ ወቅትም በሀገሪቱ የረዥም ጊዜ ስትራቴጂካዊ እቅዶች፣ የኢኮኖሚ ፖሊሲዎችና የተቋማት አለመግባባቶችን በመፍታት ረገድ ወሳኝ ሚናን ተጫውተዋል። ይህ የረዥም ጊዜ ልምዳቸውና የተከማቸ ተቋማዊ እውቀታቸው ነው እንግዲህ ዛሬ ላይ በከፍተኛ ብሔራዊ የደህንነት ምክር ቤት ውስጥ ያሉትን የተለያዩ የፖለቲካ፣ የኢኮኖሚ፣ የደህንነትና የወታደራዊ ተቋማት ያለምንም መሰናክል ለማስተባበር ብቁ እንዲሆኑ ያደረጋቸው። ረዛኢ በኢራን የውስጥ ፖሊሲና የኢኮኖሚ ማቀናጀት ብቻ ሳይሆን በቀጠናዊ የደህንነት ጉዳዮች፣ በፕሮክሲ መረቦችና በባህረ ሰላጤው ጂኦፖለቲካ ላይ ያላቸው ጥልቅ እውቀትም አገሪቱ አሁን ለገባችበት ውስብስብና ተለዋዋጭ የደህንነት ምህዳር ተስማሚና ጠንካራ መሪ እንዲሆኑ ያደርጋቸዋል። ወደ ጠለቅ ያለው የዓለም ኢኮኖሚና ጂኦፖለቲካዊ ነጥቡ ስንገባ ደግሞ እዚህ ላይ ዋናው ነጥብ የምናገኘው ረዛኢ በዓለም የነዳጅ ንግድ ላይ ወሳኝ በሆነው የሆርሙዝ ሰርጥ ላይ የኢራን ሙሉ ቁጥጥር እንዲኖራት የሚያምን ጽኑ አቋም ያላቸው ሰው መሆናቸው። ረዛኢ ቀደም ሲል ባደረጓቸው ንግግሮች የሆርሙዝ ሰርጥን መቆጣጠር ከደርዘን አቶሚክ ቦምቦች በላይ ዋጋ አለው ሲሉ ተናግረው ነበር። የአባባላቸው የኢራን ዋነኛ ስትራቴጂካዊ መሳሪያ የኒውክሌር አቅም ብቻ ሳይሆን የዓለምን የኢኮኖሚ የደም ስር መቆጣጠር አቅሟ መሆኑን ያሳያል። ይህ የረዛኢ ንግግር በወቅቱ በምዕራባውያን ዘንድ ትልቅ ድንጋጤን ፈጥሮ የነበረ የሆርሙዝ ሰርጥ በየቀኑ በሚሊዮን የሚቆጠሩ በርሚል ድፍድፍ ነዳጆች የሚያልፍበት ጠባብ መስመር እንደመሆኑ መጠን በዚያ መስመር ላይ ያላቸው አቋም አስደንጋጭ እንዲሆን አድርጎታል። ኢራን ይህንን መስመር የመዝጋት ወይም የመቆጣጠር አቅም አላት፣ የምዕራባውያንና የዓለም ኢኮኖሚ ደግሞ በአንድ ጀንበር የማንቀጥቀጥ አቅም እንዲኖራት አድርጓል የሚል ናሬቲቭን ስለሚገነባ ነው አስጊና አስደንጋጭ ያደረገው። ስለሆነም ነው ረዛኢን ወደዚህ የደህንነት ምክር ቤት የበላይ ኃላፊነት ማምጣት ኢራን አስፈላጊ ሆኖ ከተገኘ የሆርሙዝ ሰርጥን እንደ ዋና መደራደሪያና ማጥቂያ መሳሪያ ልትጠቀምበት እንደምትችል ለዓለም አቀፉ ማህበረሰብ የተላከም ግልጽ ማስጠንቀቂያ የሚሆነው። ይህ ደግሞ በባህረ ሰላጤው ሀገራትና በነዳጅ አስመጪ ሀገራት ዘንድ ከፍተኛ ስጋትን የሚፈጥር ጉዳይ ነው። የረዛኢ እይታ የሚያሳየው መሰላችሁ ኢራን በባህር ኃይል ታክቲኮቿ በተለይም በትናንሽ አጥቂ ጀልባዎቿ፣ በባህር ላይ ቦምቦች ወይም ማይንስ እንዲሁም በባህር ዳርቻ የሚሳኤል ባትሪዎች የቀይ ባህርና የፋርስ ባህረ ሰላጤ መውጫዎችን ሙሉ በሙሉ የመቆጣጠር ስትራቴጂካዊ አቅም እንዳላት ነው የሚያሳየው። ይህ ደግሞ የኢራን ታላቅ የጂኦፖለቲካ ተጽዕኖ በዓለም አቀፍ ደረጃን እንዲረጋገጥ የሚያደርገው ነው እናገኘዋለን። በኢራን ውስጥ የደህንነት የፖለቲካና የኢኮኖሚ መዋቅር ላይ ያለው ቅንጅት ስንመለከት ደግሞ እዚህ ላይ ዋናው ነጥብ ሆኖ የምናገኘው ረዛኢ በወታደራዊ በኢኮኖሚያዊና በፖለቲካዊ ዘርፎች ያላቸውን ረዥም ልምድን በመጠቀም በጦርነትና በውጥረት ወቅት የተለያዩ የደህንነትና የፖለቲካ ተቋማትን ለማስተባበርና ለማመጣጠን መመረጣቸው ነው የሚያሳየው። ኢራን ከፍተኛ አመራር በሲቪል መንግስት አስተዳደርና በሀያሉ ወታደራዊ ክንፍ መካከል ያለውን ትስስር ማጠናከርና ተቋማዊ ልዩነቶችን ማስወገድ ይፈልጋል። ብዙዎች ረዛኢን እንደ ጥብቅ ወታደራዊ አዛዥ ብቻ አድርገው ቢመለከቷቸውም እውነታው ግን እሳቸው በኢኮኖሚክስ ዘርፍ የዶክትሬት ዲግሪያቸውን ያገኙና በኢራን የጥቅም መለያ
ምክር ቤት ውስጥ ደግሞ የረጅም ጊዜ ኢኮኖሚ ፖሊሲዎችን ሲቀርጹ የነበሩ ምሁርም ጭምር መሆናቸው ነው። ስለዚህ እሳቸው የቀደመ የጦር ሜዳ አዛዥ ብቻ አይደሉም። ይልቁንም ወታደራዊና የደህንነት ውሳኔዎችን በኢራን ኢኮኖሚ፣ በሀገር ውስጥ ገበያና በህዝቧ ማህበራዊ ህይወት ላይ የሚያሳድሩትን ተጽዕኖ በጥልቀት የመመዘንና የማስላት አቅም ያላቸው መሪ ናቸው የሚሉ ጉዳዮች ይነሳሉ። ይህ የኢኮኖሚ እውቀትና የወታደራዊ ስትራቴጂ ውህደት ኢራን በምዕራባውያን ማዕቀብ፣ በገንዘብ እሴት ውድቀትና በጦርነት ስጋት ውስጥ በምትገኝበት በዚህ ወቅት እጅግ አስፈላጊ ሆኖ ይገኛል። የተለያዩ የመንግስት መዋቅሮች ማለትም የውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴር፣ ኢንተለጀንስ መስሪያ ቤትና የአይአርጂሲ መዋቅር ባልተናበበ መልኩ ከመንቀሳቀስ ይልቅ በአንድ ጠንካራና ተጽዕኖ ፈጣሪ መሪ ስር ሆነው የተቀናጀ የደህንነትና የኢኮኖሚ ፖሊሲ እንዲከተሉ ረዛኢ ትልቅ ሚና ይጫወታሉ ተብሎ ይጠበቃል። በተጨማሪም ረዛኢ በውስጥ ፖለቲካ መስክ በሁሉም አንጃዎች ወይም በሁሉም ቡድኖች ዘንድ የሚደመጥ ድምጽ ያላቸው ናቸው። የኮንዘርቫቲቭና የሃርድላይነር ወገኖች ድጋፍ በሙሉ በእጃቸው የያዙ ከመሆናቸውም በላይ ከመደበኛው የመንግስት ቢሮክራሲ ጋር መስራት የሚችሉ መሆናቸው ደግሞ በምክር ቤት ውስጥ ፈጣንና ውጤታማ ውሳኔዎችን እንዲያሳልፉ ያስችላቸዋል። ይህ የዘመነ ፖለቲካዊ አቅማቸው ደግሞ የኢራን የውስጥ ግንባር በማጠናከር ሀገሪቱ ከውጭ የሚቃጡባትን ጫናዎች በአንድነት እንድትመክት ያደርጋታል ተብሎ ይታመናል። የኢራን ከፍተኛ የፖለቲካ አመራር ውሳኔ አሰጣጥና በቴህራን የስልጣን ማዕከል ውስጥ ያለውን ውስብስብ ህጋዊነትም ስንመለከት እዚህ ላይ ዋናው ጉዳይ የሚሆነው ይህ ሹመት ይፋዊ በሆነ መልኩ የተሰጣቸው በፕሬዝዳንት መሱድ ፔዜሽኪያን ቢሆንም ከፍተኛው መሪ ሞጅተባ ኻሜኔ በምክር ቤት ውስጥ የእሳቸው ልዩ ተወካይ አድርገው ባወጡት አዋጅ ማጽደቃቸው በኢራን የበላይ አመራሮች መካከል ሙሉ ስምምነት እንዳለ የሚያሳይ ነው። ይህ ሲቪሉ ፕሬዝዳንትና የበላይ መሪው የተቀናጀ አቋም ለውጭው ዓለም የሚሰጠው ትርጉም ደግሞ እጅግ ከፍተኛ ነው። ይህ በጣም አስፈላጊና ትኩረት ሊሰጠው የሚገባም ጉዳይ ነው። ፕሬዝዳንት ፔዜሽኪያን ወደ ስልጣን ሲመጡ በአንጻራዊ ሁኔታ የምዕራባውያን ድርድሮች፣ የኢኮኖሚ ማሻሻያዎችና የተረጋጋ የውጭ ፖሊሲን የሚደግፉ ሞዴሬት የሚባሉ የፖለቲካ አቋም አላቸው ተብለው የሚታመኑ ሰው ናቸው ተብሎ ይታሰብ ነበር። ነገር ግን ረዛኢን የመሰለ ጠንካራ ማይናወጥና በታሪክ የሚታወቅ የአይአርጂሲ ሃርድላይነር መሪን በከፍተኛ የደህንነት ምክር ቤት የበላይነት ኃላፊ ቦታ መሾማቸው በመንግስታቸውና በከፍተኛው መሪ ቢሮ መካከል ያለውን የስልጣን ሚዛን በጥንቃቄ የሚያስጠብቅ ነው። ይህም የፔዜሽኪያን አስተዳደር ከሃይማኖታዊና ወታደራዊ መዋቅር ጋር ሙሉ በሙሉ ተጣጥሞ ሊሰራ የሚችል ኃይል መሆኑን የሚያረጋግጥ ነው። ሞጅተባ ኻሜኔ ረዛኢን የራሳቸው ልዩ ተወካይ ያደረገው መሾማቸው ደግሞ ለምክር ቤቱ ተጨማሪ ህጋዊነት፣ የፖለቲካ ክብደትና የበላይ ስልጣንን ይሰጠዋል። በኢራን ህገ መንግስታዊና ፖለቲካዊ ባህል ውስጥ የከፍተኛው መሪ ልዩ ተወካይ መሆን ማለት የወታደራዊና የደህንነት ተቋማትን በቀጥታ የማዘዝና የመምራት አቅምን ማግኘት ማለት ነው። ይህ ማለት ረዛኢ በምክር ቤቱ የሚያሳልፏቸው ውሳኔዎች የከፍተኛው መሪ ቀጥተኛ ድጋፍና ቡራኬ ያላቸው እንደማለት ነው የሚሆነው። ኢራን በወታደራዊ የኢንተለጀንስና የደህንነት መዋቅር ውስጥ ያለምንም ቢሮክራሲያዊ መሰናክል ወይም የውስጥ ውዝግብ ወዲያውኑ ተፈጻሚ እንዲሆኑ ያደርጋቸዋል። በተጨማሪም ይህ ጥምረት ለዋሽንግተን፣ ለቴልአቪቭና ለቀጠናው ሀገራትም ግልጽ የሆነ መልእክትን ያስተላልፋል። በቴህራን የስልጣን ኮሪዶሮች ውስጥ በውጭ ፖሊሲና በብሔራዊ ደህንነት ጉዳዮች ላይ ምንም አይነት የሀሳብ ክፍፍል ወይም የፖለቲካ መለያየት የለም። የሲቪሉ አስፈጻሚ አካልና የበላይ ሃይማኖታዊ መሪው በአንድ ድምፅና በአንድ ስትራቴጂካዊ መስመር እየተንቀሳቀሱ መሆናቸውን ይህ የረዛኢ ሹመት በግልጽ ያሳያል የሚልን መልእክት ለማስተላለፍ ይጠቅማቸዋል። የኢራን አዲሱን የወታደራዊ ዶክትሪንና የስትራቴጂ ሽግግር በጥልቀት ስንመለከት ደግሞ እዚህ ላይ ዋናው ጉዳይ የረዛኢ ሹመት የኢራን የደህንነት ወታደራዊ ፖሊሲ ተከላካይ ወይም ዲፌንሲቭ ከመሆን ወጥቶ ወደ ማጥቃትና ለረጅም ጊዜ የጦርነት ዝግጁነት ወይም ኦፌንሲቭ ዴተራንስ መሸጋገሩን የሚያረጋግጥ መሆን ነው። ኢራን ከአሁን በኋላ ጥቃት እስኪሰነዘርባት ወይም በጠላቶቿ በኩል የታቀዱ እርምጃዎች እስኪወሰዱ ድረስ በፓሲቭ ዝግጅት አትጠብቅም። ይልቁንም ጥቃቶችን አስቀድሞ ለማስቀረትና ተጋጣሚዎቿን ለማስፈራራት ደተር ለማድረግ አጥቂ፣ ፈጣንና ገደብ የለሽ ወታደራዊ አቋምን ይዛ ብቅ ልትል የምትችልበትን ሁኔታ ነው የሚያመላክተው። ይህ የኦፌንሲቭ ዴተራንስ ስትራቴጂ ኢራን በቀጠናው ያለዋትን ወታደራዊ አጋሮች፣ የፕሮክሲ መረቦችና የላቀ የባሊስቲክ እንዲሁም የክሩዝ ሚሳኤል አቅሟን በከፍተኛ ደረጃ እንድትጠቀምም ያደርጋታል። ረዛኢ ይህንን እሳቤ በአይአርጂሲ አመራርነት ዘመናቸው ሲተገብሩት የነበረ በመሆኑ ደግሞ አሁን ባላቸው የበላይ የደህንነት ባለስልጣንነት ኢራን ማንኛውም ቀጠናዊ ውጥረት ወደ ጥላቶቿ ደጅ የመመለስ አቅምን ሊያጎለብቱ ይችላሉ ተብሎ ይጠበቃል። ይህ ማለት ማንኛውም በቴህራን ላይ የሚቃጣ የስጋት ጭማሪ በተቃራኒው በምዕራባውያን ወታደራዊ የጦር ሰፈሮችና በቀጠናው ባሉ ጠላቶቿ ላይ አጥቂ ምላሽ የሚያስከትልበት ማዕቀብን ተዘርግቷል ማለት ነው። ለረጅም ጊዜ የጦርነት ዝግጁነት ወይም አትሪሽን ዋርፌር ሬዲነስም ማለት ደግሞ ኢራን በኢኮኖሚ ማዕቀብ፣ በሳይበር ጥቃቶችና በቀጥታ ወታደራዊ ግጭት ውስጥ ለረጅም ጊዜ መቆየት አቅሟንም የምታጠናክርበትን አጠቃላይ ስትራቴጂ መንደፏን የሚያሳይዙ ኢራን ፈጣንና አጭር ውጊያዎችን ይበልጥ ለምዕራባውያን ቴክኖሎጂ ተስማሚ እንደሆኑ ስለምታውቅ ውጊያው ከተቀሰቀሰ ወደ ረጅምና አድካሚ የሀብት ውድመት
ውድመት ወይም ዋር ኦፍ አትሪሽን የመቀየር እቅድ አላት። ረዛኢ በኢራን ኢራቅ ጦርነት ወቅት ለ8 ዓመታት የዘለቀን ከባድና አድካሚ ጦርነት የመሩ በመሆናቸው ደግሞ ይህንን ለረጅም ጊዜ መቋቋም የሀገር ውስጥ ምርትን የማስተባበርና የህዝብን ስነልቦና የመጠበቅ ስትራቴጂ በላቀ ደረጃ ለማስፈጸም የሚያስችል ታሪካዊ ልምድ አላቸው ማለት ነው። ይህም ለእስራኤልም ሆነ ለአሜሪካ ኢራን በቶሎ የምትበገር ወይም በጫና ትጥቋን የምትፈታ ሀገር አለመሆኗ ለማሳወቅ የተደረገ ስትራቴጂካዊ ዝግጅት ሆኖ እናገኘዋለን። ወደ ዓለም አቀፍ የኃይል ፍልሚያና የቴህራን የዲፕሎማሲ ደህንነት ስትራቴጂ ስናመራ ደግሞ እዚህ ላይ ዋነኛው የምናገኘው ነጥብ መስላችሁ የረዛኢ ሹመት ኢራን በአሜሪካና ከእስራኤል ጋር በሚደረጉ ማናቸውም ድርድሮች፣ የኋላ በር ንግግሮች ወይም ቀጥተኛ ፍልሚያዎች የጸና የማይወዛወዝና የማይበገር አቋም እንደምትይዝ ያመለክታል። ኢራን በዲፕሎማሲው ጠረጴዛ ላይ የምትቀመጠው ከደካማ ጎን ወይም ከጫና በመነሳት ሳይሆን ከጠንካራ ወታደራዊና የደህንነት መሰረት በመነሳት እንደሆነ ለዋሽንግተንና ለቴል አቪቭ የተላከ ግልጽና ምንም የማያወላውል ስትራቴጂካዊ መልእክት ነው። አሜሪካና እስራኤል በኢራን ላይ ወታደራዊ፣ ኢኮኖሚያዊና ኢንተለጀንስ ጫናዎችን በየጊዜው እያሳደጉ ባሉበት በዚህ ወቅት በቴህራን በኩል በሚደረጉ ማናቸውም የዲፕሎማሲ ንግግሮች ረዛኢ ጥብቅ የደህንነት መስፈርት የሚያልፍ ነው የሚሆነው። ረዛኢ የኢራንን የደህንነት መዋቅር የበላይ ኃላፊ በመሆናቸው ዲፕሎማሲና ወታደራዊ ዝግጅት ጎን ለጎን የሚሄዱ ሁለት የታጠቁ መሳሪያዎች እንደሆነ ያምናሉ። ይህ ማለት ኢራን በኒውክሌር ፕሮግራሟ፣ በሚሳኤል ልማት ኃይሏ ወይም በቀጠናው የአጋሮቿ ሪጂናል ፕሮክሲዎቿ ጉዳይ ለምዕራባውያን ጥያቄዎች በቀላሉ እጅ አትሰጥም። ይልቁንም ማንኛውም ድርድር በቴህራን ብሔራዊ ጥቅምና ህልውና ላይ የተመሰረተ እንዲሆን ታስገድዳለች ማለት ነው። ከእስራኤል ጋር ያለው ቀጥተኛና ተዘዋዋሪ ግጭት እጅግ እየተካረረ በመጣበት ሁኔታ ደግሞ የረዛኢ አመራር ኢራን በማንኛውም አይነት ወታደራዊ ድፍረት ወይም ድብቅ የደህንነት ጥቃት በአስቸኳይ በከፍተኛ መጠንና በጠንካራ ሁኔታ እንድትመለስ እንድታገግም የሚያስችላትን የውሳኔ አሰጣጥ ፍጥነትና ተቋማዊ ድፍረትን ይሰጣታል። ረዛኢ በቀጠናው የሚገኙትን የኢራን ወታደራዊ አጋሮች መዋቅር ጠንቅቀው የሚያውቁ በመሆናቸው ደግሞ የእስራኤልን እንቅስቃሴ በበርካታ ግንባሮች መልታይ ፍሮንት ዋር የመግታትና የመጫን አቅማቸው ሙሉ በሙሉ ይጠቀሙበታል ማለት ነው። በተጨማሪም ይህ አዲሱ የድርድር ማዕቀፍ ለዋሽንግተን የሚያሳየው አንድ ትልቅ ሀቅ አለ። እሱም የቴህራን የውጭ ፖሊሲ በፕሬዝዳንታዊ ለውጦች ወይም በኢኮኖሚ ማዕቀቦች ምክንያት የሚናወጥ አለመሆኑ ነው። ኢራን ዲፕሎማሲን እንደ ድክመት ሳይሆን እንደ ጥንካሬ ማሳያ የምትጠቀምበት አዲስ ስትራቴጂካዊ ምዕራፍ መጀመሯም ያሳያል። ማንኛውም ከአሜሪካ ጋር የሚደረግ ውይይት ወይም የኒውክሌር ስምምነት የሚመራው ወይም የሚመረመረው መሳካት የሚቻለው የኢራን የደህንነት ስጋቶች ሙሉ በሙሉ ሲከበሩና የረዛኢን ጠንካራ የደህንነት መስፈርቶች ሲሟሉ ብቻ ይሆናል ማለት ነው። ይህንን ብለን ወደ ማጠቃለያችን ስናመራ የተከበራችሁ የገበያ ግሎባል ተከታታዮቻችን ኢራን በሆርሙዝ ሰርጥና በባበል መንደብ አካባቢ ያላትን የጂኦ ፖለቲካዊ ጂኦ ኢኮኖሚያዊ ተጽዕኖ እንደ ዋና ስትራቴጂካዊ መሳሪያን በመጠቀም በምዕራባውያን የሚመራውን የዓለም ኢኮኖሚና የፖለቲካ ሚዛን ለመቃወም ከምን ጊዜውም በላይ ዝግጁ ሆናለች የሚል ጉዳይ እናገኛለን። የአዲስ ስትራቴጂካዊ ምዕራፍ በዓለም አቀፍ የኃይል ገበያ ወይም ኢነርጂ ማርኬት ላይ የሚፈጥረው ስጋት እጅግ ከፍተኛ ነው። ረዛኢ በደህንነት ምክር ቤቱ የበላይነት ቦታ ላይ መገኘታቸው የፋርስ ባህረ ሰላጤ ነዳጅ ደህንነት በቀጥታ ከኢራን ብሔራዊ ደህንነት ጋር የተሳሰረ እንዲሆን ያደርገዋል። ኢራን የነዳጅ ምርቷን እንዳትሸጥ ማዕቀብ ከተጣለባት ወይም ወታደራዊ ስጋት ተደቅኖባት ከቀጠለ የአካባቢው ሀገራትም ነዳጃቸውን በሰላም ማውጣትና ማጓጓዝ እንደማይችሉ የሚያሳይ የተግባር ዶክትሪን ይተገበራል። ይህም የዓለም አቀፍ የድፍድፍ ነዳጅ ዋጋን ባልተጠበቀ ሁኔታ ሊያናጋና የዓለምን የኢኮኖሚ እድገት ሊያደናቅፍ የሚችል ትልቅ ስጋት ይሆናል። በተጨማሪም ይህ ሹመት በቀጠናው ሀገራት በተለይም በባህረ ሰላጤው የአረብ ሀገራት ዘንድ አዲስ የጂኦፖለቲካዊ ስሌት እንዲፈጠርም ያስገድዳል። ረዛኢን የመሰለ የረዥም ጊዜ ወታደራዊና የደህንነት ልምድ ያለው የአጥቂ መከላከል ኦፌንሲቭ ዴተራንስ ፖሊሲ አቀንቃኝ መሪ በቴህራን የስልጣን ማዕከል መቀመጡ ጎረቤት ሀገራት ከምዕራባውያን ጋር በሚኖራቸው ወታደራዊ ግንኙነት ላይም ጥንቃቄ እንዲያደርጉ ያስገድዳቸዋል። የኢራን መልእክትም እዚህ ላይ ግልጽ ነው። ለውጭ ኃይሎች ወታደራዊ ቤዝ የሚሰጡ ወይም ከእስራኤል ጋር የሚተባበሩ የቀጠናው ሀገራት ለሚፈጠረው ማንኛውም አለመረጋጋት ዋጋ ይከፍላሉ የሚል ነው። በአጠቃላይ ግን ይህ ሹመት ኢራን ለወደፊቱ ግጭትም ሆነ ለከባድና ውስብስብ የዲፕሎማሲ ድርድር የያዘችውን የጸና የማይበገርና የተቀናጀ አቋም ነው የሚያሳየው። የ71 ዓመቱ ወታደራዊ መሪ ሞሐሴን ረዛኢ በቴህራን የስልጣን ማዕከል ዳግም መከሰታቸው የኢራን የደህንነት ፖሊሲ ከምን ጊዜውም በላይ የተቀናጀ አጥቂና የሰርጦችን ቁጥጥር ማዕከል ያደረገና ለረጅም ጊዜ ጦርነት የታጠቀ እንዲሆን ያደርገዋል። የተከበራችሁ የገበያ ግሎባል ተከታታዮቻችን የዛሬው የልዩ ጥንቅር ፕሮግራማችን ይህ እስካሁን ስካትሉት የቆያችሁትን ይመስል ነበር። የኢራን የምዕራባውያንና የቀጠናውን ውጥረት ወደ የትኛው አቅጣጫ እንደሚያመራም በቀጣይ ፕሮግራሞች መልሰን ይዘንላችሁ የምንቀርብን የሚሆነው። ለዛሬ ግን እዚህ ላይ እንቋጫለን። አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣
ሀሳብ አስተያየታችሁን በኮመንት መስጫው ላይ እንድታስቀምጡልን እጋብዛለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ በመቆየት ስላደመጣችሁኝ እጅግ አድርጌ ያመሰግናችኋለሁ። ሰላም። በ2,700,000 ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2,700,000 ብር አጠቃላይ ዋጋ ባለ 1 መኝታ በ4,400,000 ብር አጠቃላይ ዋጋ ባለ 2 መኝታ በ6,700,000 ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8,300,000 ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበትን እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500,000 ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ